ቢሊየን ከዛም በበለጠ ነፍስ ጋር ይተካከላል አሉ في نعيم በጸጋ ውስጥ لا حصر له ምንም ቁጥር የሌለው ጸጋ او خلاف ذلك ወይም ለሱ ምንም ምትክ የሌለው وما كان هكذا فلا قيمه له እንደዚህ ከሆነ ይቺ እድሜያችን ይቺ ህይወታችን ምንም ዋጋ የላትም አሉ ስለዚህ ቦታ ላይ የፈለጉበት ምንድነው ህይወታችን በአንደኛው የሚዛን ሳህን ላይ ቢቀመጥና ይሄ ደግሞ ዘላለማዊ ዘውታሪነት የሚባለው በሌላኛው የሚዛን ሳህን ላይ ቢቀመጥ فاسألوا أهل الذكر إن كنتم لا تعلمون بسم الله الرحمن الرحيم الحمد لله الذي خلقنا وهدانا وما كنا لنهتدي لولا أن هدانا الله نحمده سبحانه ونستعينه ونستغفره ونعوذ بالله من شرور أنفسنا ومن سيئات أعمالنا من يهده الله فلا مضل له ومن يضلل فلا هادي له وأشهد أن لا إله إلا الله وحده لا شريك له شهادة نرجو بها النجاة يوم لا ينفع مال ولا بنون إلا من أتى الله بقلب سليم وأشهد أن سيدنا ونبينا محمدا عبده ورسوله صادق الوعد الأمين بلغ الرسالة وأدى الأمانة ونصح الأمة فجزاه الله عنا خير ما جزى نبينا عن أمته صل وسلم على سيدنا وعلى صحبه أجمعين ومن تبعه بإحسان الدين ما بعد السلام عليكم إن شاء الله كتاب وصية الإمام المالكي رحمه الله رحمة واسعة بلغت الكل من قدام المقدسي وشن مكشن إذن تعلم ملك ما በተናከፈለ ነበር ሩህ እንደዚሁም ደግሞ ስለ ጀነት ሰዎች ምኞት እያየን ነበር ስለ ሰዓት ሰዎች ምኞት እያየን ነበር ማለት ነው ጀነት የገቡ የሆኑ አካላቶች በጀነት ውስጥ እንደፈለጉ እየተጣቀሙ እንደፈለጉ እየተዝናኑ አላህ ተባረከ ወተዓላ ምን ልጨምርላችሁ ጠይቁኝ የፈለጋችሁትን ምን ትፈልጋላችሁ ብሎ ባላቸው ጊዜ እነሱም የሚጠይቁት የሆነው ነገር ጌታቸውን ሩሃቸውን ወደ ጀሰዳቸው እንዲመልስላቸውና ወደ ዱንያ መልሷቸው ደግመው ደጋግመው በሱ መንገድ ላይ መገደልን እንደሆነ እንደሚናገሩ ነብዩ አለይሂ ሰላቱ ወሰለም በሐዲስ ነግረውናል ማለት ነው እንደዚሁም አላህ ተባረከ ወተዓላ በዚህ ጥያቄ እያወቀ ባሮቹን መጠየቁ ሳያውቅ ቀርቶ ሳይሆን መልሳቸው ምን እንደሆነ ሳይረድ ሳያውቅ ቀርቶ ሳይሆን አማኞችን ለማንቃት እንደሆነ አማኞችን ከዝንጋቴያቸው ከተኙበት እንዲነቁ እንደሆነ ሼኹ ያብራራሉ ማለት ነው እንደዚሁም የታላቁ ኢማም ኢብራሂም አተይሚዩ ረሂመሁላህ የእሳቸውንም ንግግር እንደዚሁ ጠቅሰው እሳቸውም ነፍሳቸውን በጀነት ውስጥ አስገብተው በጀነት ጸጋ እየተጣቀሙ እንደሆነ እንደዚሁም ደግሞ ራሳቸውን በጀሃነም ውስጥ አስገብተው በጀሃነም እየተቀጡ እንደሆነ ስለው ከዛም ነፍሳቸውን ይጠይቃሉ አንቺ ነፍሴ ሆይ አሁን እንግዲህ ይሄው በጀነት ገብተሽ በጸጋ እየተጣቀምሽ ነውና ምንድነው የምትፈልጊው ነገር ብለው በሚጠይቁ ጊዜ ነፍሳቸውን የነፍስያቸውን መልስ ወደ ዱንያ ተመልሳ መልካም ስራን መስራት እንደሆነ እንደዚሁም ነፍስያቸውን በጀሃነም ውስጥ ከባድ በሆነው ቅጣት ውስጥ መስለው በዛ ውስጥ እንደሆኑ ስለው ነፍስያቸውን ጥያቄ ያቀርቡላታል ምንድነው ከዚህ በኋላ የምትፈልጊው የምትመኙ ምንድነው ብለው በሚጠይቋት ጊዜ
ወደ ዱንያ ተመልሳ መልካምን ስራ መስራት እንደሆነ የምትፈልገው የዚህን ጊዜ ለነፍሳቸው ለሁላችንም የሚያነቃ የሆነ ምክር ይመክሯታል ማለት ነው። ያ ነፍሱ ፈአንቲ ፊል ኡምኒየቲ ፈዕመሊ ይላሉ ማለት ነው። አንቺ ነፍሴ ሆይ አንቺ አሁን ያለሽው ምኞት ላይ ነሽና ተነሺ፣ ጠንክረሽ ከጀሃነም የሚያረቅሽን ስራ ስሪ፣ ጀነት የሚያስገባሽን ስራ አብጂ ብለው ነፍሳቸውን ሲመክሩ እንደነበረ አተሩን ዘግበውልናል ማለት ነው። እንደዚሁም ሰለፎችም ያኒ ብንመለከት የነሱን ታሪክም እንደዚሁ አብዛኛዎቹ ማለት ይቻላል ከቤታቸው ወራቸው ቀብርና ከምሳ ወደ ኋላ ሲዳከሙ ወይንም ደግሞ ወደ ወንጀል እቅር ለሕዱስቡና ዘግተው ነፍስ በል ተሽተሻል ምን ከዘመው ትመታለች ጊዜ قد من سراسري ማለት ነው። ابن ሰራለ አንተ ሰው አንዲትን ረክዓ መስገድ ወደ ዱንያ ተመልሰው ከሰሩት ወንጀል መጸጸትና ንስሐ መግባት ተውበት ማድረግ እንደሆነ ጠቅሰው ዘገበው ሆነ ነብሩን ተስግዶ በዛ ከወገደፍ እንዳለ እንቅልፍ ሽለባ አደረገው። በዛ ሁኔታ ላይ ያለ የቀብሩን ባለቤት በህልሙ አላህ ተባረከ ወተዓላ እንዲመለከት አደረገው። ያ የቀብር ባለቤት ምን አለው? ተባክህን ተኔ ተነስልኝ፣ አዛ አደረከኝ፣ አስቸገርከኝ፣ ረበሽከኝ። ወላሂ በአላህ ይሆነብኝ እነዛ አሁን አንተ ዱንያ ላይ የሰገርካቸው ሁለት ረካዓዎች ለኔ ብትኖረኝ ኑሮ እኔ ባገኛቸው ኑሮ በዱንያና በውስጧ ካለው ሁሉን የዘንድ እጅግ በጣም የተወደደች እንደሆነች ይናገራሉ ማለት ነው። ከዛም ለኛ ካምሮ የማይጠፋ የሆነን ምግር ነው ይነግረዋል ማለት ነው። እናንተ እኮ ተዕመሉና ተሰራላችሁ ወላ ተዕለሙን ምንዳውን ግን አታውቁም፣ አስፈላጊነቱን የዛኔ መልካም ስራ አስፈላጊነትና አሳሳቢነት አታውቁም። ወነህኑ ነዕለሙ ወላ ነዕመሉ ይላሉ። እኛ ግን አሁን እዛ ሰዓት ላይ ነንና ያኒ ሁሉንም ነገር እናውቃለን፣ ነገር ግን መስራት አንችልም ይላሉ ማለት ነው። ይሄ ነው እንግዲህ የቀብር ሰዎች ምኞት፣ የቀብር ውስጥ ያለው ምኞታቸው ይሄ ነው። ተመለተና እነሱ ዘንድ ተወዳጅ ይሆን ማለት ነው። አንድ በደላ ተውበ ላይ እንደሆነ እዛው ላይ ሆነው የተረዱና ያዩት ማለት ነው። ስለኛም ከንቅፋችን ነክተን ይችን ዱንያ እንጠቀምባት፣ ይችን ጊዜያችን በአግባቡ ልንጠቀምባት፣ መልካም ስራ ማብዛት እንዳለብን ያመላክቱናል ማለት ነው። ወደ ዛሬው ደርሳችን ስንገባ فاغتنم رحمك الله حياتك النفيسة ይላሉ። ابن قدامة المقدسي رحمه الله ታላቁ ኢማም፣ ታላቁ ዋዒዝ፣ መካሪ፣ ታላቁ ሰው እንዲህ ይሉናል። فاغتنم ተጠቀምበት፣ ተቆጣጠረው፣ ያዘው ይሉናል። رحمك الله الله ይዘንልህና الله ይዘንልሽ እናቴ ሆይ حياتك النفيسة ውድ የሆነ ህይወት ያኒ ህይወትህን ውድ የሆነውን ጊዜህን ህይወትህን ተጠቀምበት። واحتفظ ጠብቀው بأوقاتك العزيزة እጅግ በጣም ውድና እጅግ በጣም ልዩ የሆነችውን ጊዜህንም እንደዚሁ ጠብቀህ ተጠቀምባት ሲሉ ሌላ ምክራቸውን ይቀጥላሉ ማለት ነው። ሱብሃንአላህ። እንግዲህ የሰው ልጅ ህይወት እጅግ በጣም አስፈላጊና እጅግ በጣም አሳሳቢ ነው ማለት ነው።
الله تبارك وتعالى نعمة الحياة نعمة الوقت سطونا يحيوة ጸጋ የጊዜን ጸጋ ሰጥቶናል ስለዚህ ትንሽ ቆም ብለን ልናስተረብተን ይገባል እንዴት ነው ይህን ጊዜያችንን የምንጠቀመው እንዴት ነው ይህን ጊዜያችንን የምንጠብቀው በአግባቡ የምንጠቀመው የሚለው ነገር ልናስተነተን ይገባል ምክንያቱም ይሄ ምክር ብቻ አይደለም ያኒ ቀልብን ሰርስሮ የሚቀሰቅስ የሆነ ጥሪ ነው ያደረጉልን ያሉ ሼኹ ማለት ነው ልናስታውስ ይገባል ህይወታችን ያኒ ዝም ብሎ ትርፍ ነገር አይደለም ያኒ ህይወታችን እንቁ ነው ከአልማዝም በላይ ውድ ነው አግላ ሚን ኩሊ ኩኑት ዱንያ ከዱንያ ድሎች ሁሉ ጊዜያችን ከዚህ ሁሉ የተወደደ ነው ማለት ነው እንደዚህም ወቅታችንም ጊዜያችን እንደው ዝም ብሎ ሙጀረድ ታኢቅ ወጣቱን ተምር የሚያልፍ ጊዜ ብቻ አይደለም ለሕظات عزيزة የተወደዱ በጣም ውድ የሆኑ አጋጣሚዎች ናቸው ማለት ነው ለን ተዑድ አበዳ በጭራሽ ጊዜ ወደ ኋላ አይመለስም ታአቀል ያለው ሰው ይሄንን ጊዜውን እንዴት መጠቀም እንዳለበት በምን ማሳለፍ እንዳለበት ያውቃል ማለት ነው ስለዚህ እኛም ጊዜያችንን ይሄን ውድ የሆነ ጊዜያችንን ወቅታችንን ህይወታችንን ልንጠቀምበት ይገባል ማለት ነው قال المصنف رحمه الله ابن قدامة من يلالو واعلم أواكلالو أن مدة حياتك يحيوته جزيكو محدودة يتقدبشنات بدنيا لا يمتنورات جزي يتقدبشنات مالتنا وأنفاسك عند زم تنفاشه دقمو معدودة بقطر يميكوترنا مالتني تكوترنا فكل نفس እያንዳንዱ ተንፋሽ ينقص به جزء منك ካንተ የሆነን የድሜህን ክፍል እየቀነሰው ነው የሚሄደው ይላል واعلم اوك ان مدة حياتك የህይወትህ ጊዜ ወቅትኮ የተገደበች كلنا ينقص جزء منك والمرء والباقي يسير الله يميلنا يودمي كذا من يعلم كل المباحث يستات ملتنا والعمر كله قصير እድሜያችን ሁሉም ባንድ ላይ ተጠቅልሎ ሲደመር አጭር ናት ማለት ነው ነብዩ አለይሂ ሰላቱ ወሰለም በሐዲሳቸው እንደተናገሩት የኔ ኡመት እድሜያቸው በዛ ከተባለ 60 እና 70 ውስጥ ነው ብለዋል ስለዚህ والعمر እድሜ كله قصير ሁሉም አጭር ነው والباقي منه ከዚህ ከእድሜያችን ደግሞ የኛ የቀረው هو يسير እጅግ በጣም ትንሽ ነው ማለት ነው ተመልከቱ እያንዳንዱ ተንፋሻችን የእድሜያችንን ደቂቃ የእድሜያችንን ያኒ ቁጥር እየቀነሰው እያረገፈው ነው የሚሄደው ማለት ነው ከኛ እየተወገደ ነው ያ እድሜያችን እየቀነሰ በተነፈስን ቁጥር ያኒ ህይወታችን እያለቀ ነው የሚመጣው ሐያቱና ለይሰት ዳኢማ ህይወታችን ዘውታሪ አይደለችም ወለይሰት ቢላ ኒሃያ እንደዚህም ደግሞ ያኒ ምንም ልክ የሌላት ገደብ የሌላት አይደለችም انها رحله قصيره جدا እሷኮት አጭር የሆነች ጉዞ ናት እጅግ በጣም አጭር የሆነች ማለት ነው وكل يوم يمضي وكل نفس تتنفسه يقربك خطوه من المحاطه الاخره እያንዳንዱ ቀን ያልፋል ቶቶሎ ማለት ነው ሳናቀው ምንም ሳሰራ ያልፋል እያንዳንዱ ደግሞ የምንተነፈሰው ተንፋሽ ደግሞ ወደዛች ወደ አኺራ እርምጃ በእርምጃ እየወሰደን ነው ማለት ነው ወደ አኺራ እየወሰደን ነው
ታዲያ ይሄንን በዝንጋቴና በቸልተኝነት ልናሳልፈው ይገባል እንዴ? እያንዳንዱ የምንተነፈሰው ትንፋሽ የተሳቀጡ ሰሪዓን ሚን ሰዓቲ ከሰዓታችን ከእድሜያችን ላይ ካለው ሰዓት እየወደቀ እየቆረጠ እየጣለው ነው የሚሄደው ማለት ነው። العمر قصار سريع እድሜ ደግሞ እጅግ በጣም ፈጣንና አጭር ነው። وكلما قر قل المتبقي فهل فاتك ركب محاطة بداية እድሜያችን በሄደ ቁጥር እኛም ደግሞ እያጠረ እያነሰ ነው የሚመጣው ማለት ነው። ታዲያ ይሄንን በዝንጋቴ ላይና በእንቅልፍ ላይ ሆነ ልናሳልፈው ይገባል እንደ እህት ወንድሞቼ። عجيب. وقال المصنف رحمه الله وكل جزء منه قال ابن قدامة وكل جزء منه እያንዳንዱ ክፍል እኮ አሉ ከዚህ ከእድሜያችን እያንዳንዱ ክፍል እኮ ጀውሃረቱን ነፊሳ እጅግ በጣም ውድ የሆነ እንቁ ነው አሉ። ወኩሉ ጁዝኢን እያንዳንዱ ክፍል ሚንሁ ከዚህ ከእድሜያችን እያንዳንዱ የሚያልፈው ክፍል እኮ ጀውሃረቱን ነፊሳ ውድ የሆነ እንቁ ነው አሉ። ጀውሃራ አልማዝ እንቁ ነው አሉ። ላ ዒደ ለሃ ለሱ ምንም ገደብ የለውም ቁጥር የለውም። ወላ ኸልፈ ሚንሃ ለሱ ምንም አይነት ምትክ የሌለው ውድ የሆነ እንቁ ነው አሉ ማለት ነው። የእድሜያችን እያንዳንዱ ክፍል ከወጣትነታችን አቅማዳም ከደረስን ጀምሮ ያለውን ብንቆጥረው ብናስበው እያንዳንዷ ጊዜ ለኛ እጅግ በጣም ተወዳጅ ነበረች ማለት ነው። ላዒደ ለሃ ለሷ ምንም አይነት ገደብ የሌለው የሆነ ማለት ነው። ወላ ኸልፈ ሚንሃ ምንም አይነት ምትክ የሌለው የሆነ ውድ የሆነ እንቁ ነው ማለት ነው። فإن بهذه الحياة በዚች ህይወት እኮ የሲረቱን በጣም ትንሽ ናት አሉ። በዚች ህይወት ውስጥ እኮ ትንሽን ጊዜ ነው የምንኖረው። فإن بهذه الحياة በዚች ህይወት ውስጥ እኮ فإن بهذه الحياة የሲረቱን በዚች ህይወት ውስጥ የምንኖረው እኮ እጅግ በጣም ትንሽ ነው። خلود الأبد في النعيم يعني በዚች ህይወት ውስጥ ዘውታሪ ዝንተ ዓለም ዘውታሪ የሆነ ጸጋ ወይንም ደግሞ አዊል አዛቢል አሊም ዝንተ ዓለም ዘውታሪ የሆነ አሳማሚ የሆነ ቅጣትን ነው ልንኖር የምንችለው ማለት ነው። በዚች አጭር በሆነች ህይወት ውስጥ فإن بهذه الحياة يسيرة በዚች አጭር በሆነች ህይወት ውስጥ خلود الأبد ዝንተ ዓለም ዘውታሪ የሆነ መዘውተር አለ። በምን ውስጥ في النعيم في الجنة በጀነት ውስጥ በጸጋ መዘውተር አለ። አሁንም ደግሞ በዚች አጭር ህይወት ውስጥ አዊል አዛቡል አሊም አሳማሚ የሆነ ዘውታሪ ቅጣት አለ ማለት ነው። ምን ማለት ነው የተፈለገው? ይችን ህይወታችንን እድሜያችንን በአግባቡ ከተጠቀምናት ይችን አጭር የሆነችውን የእድሜያችንን ጊዜ በአግባቡ ከተጠቀምነው ጀነት የሚያስገባንን ስራ ከሰራን ያኒ በጸጋ ውስጥ ዘውታሪዎች እንሆናለን ማለት ነው። ካልሰራንበትና ደግሞ በከንቱ ካሳለፍነው አሳማሚ የሆነ ቅጣት ይጠብቀናል ማለት ነው። ስለዚህ እያንዳንዷ ደቂቃ ከእድሜያችን የምታልፈው ደቂቃ ብቻ አይደለችም ማለት ነው። ኢነሃ ጀውሃረቱን ላ ቱቀደር ቢሰመን በዋጋ የማይመዘን ወይም የማይመጠን የሆነ እጅግ በጣም ውድ የሆነ እንቁ ነው ማለት ነው። ከእድሜያችን እያንዳንዱ ደቂቃ ምንም ልንቀይረው እንዙ ደግሞ ልንሸጠው ልንለውጠው የምንችለው የሆነ እድሜያችን እያንዳንዱ ደቂቃ። ስለዚህ ህይወታችን አጭር ናት። እዚህ የምንኖራት ህይወት አጭር ናት ማለት ነው። ይችን አጭር ህይወት ወይ ለዛ ዘውታ መክቢያለን እንደ አስማኖቃት ደጋት ማለት ነው። ጅን
ልንጠቀም ጊዜን በአግቦ ሳይ ወደሩት በሚነገር ላይ ነው ይባላል الله ابن تمام لهم بدقني وإذا الحياة يتشي حيوتكو بتستكاكل وإذا عدلت هذه الحياة يتشي حيوتكو بتستكاكل بخلود الأبد يتشي وقت تستكاكلش زوتاري بهونه ويم زنت عالم بما زوتر يمتستكاكل كهونج علمت أو كهلا وإذا عدلت يمتستكاكل كهونج هذه الحياة يتشي حيوت يتشي دنيا حيوت يمتستكاكل كهونج بخلود الأبد زلالماويነት زوتاري مالتنا زلالماوي زوتاري بمهون ويم زنت عالم زوتاري بمهون يمتستكاكل علمت أو كهل أو كشال أن كل نفس እያንዳንዱ ትንፋሽ እኮ ከእያንዳንዱ በህይወታችን የምንተነፍሰው እያንዳንዱ ትንፋሽ يعدل يستكاكلال أكثر ببلة من ألف عام في النعيم سبحان الله እያንዳንዱ የእድሜያችን እኮ እያንዳንዱ የምንተነፍሰው ነፍስ አሉ ዓሊም ታውቃለህ እኮ أن كل نفس እያንዳንዱ ትንፋሽ እኮ በህይወት የምትተነፍሰው እያንዳንዱ ትንፋሽህ يعدل ይስተካከላል አሉ أكثر ببلة يستكاكلال من ألف كأندشي عامت بلاي بتقا وسط كمهون يستكاكلال يعني عربوች እጅግ በጣም የሆነን ልክ በጣም ጥግ የደረሰ ወይም ከፍተኛ ነገር ለመግለጽ ሲሞክሩ ይሄን የሚጠቀሙት ይላሉ أكثر من ألف عام ማለት ሚሊየር ማለት ነው ወይንም ደግሞ እንደዙ 100 ሚሊዮን እንደማለት ነው ሚሊየር አመት ማለት ነው የዛን ይስተካከላል አልፍ አም ማለት ወደ 100 ሚሊዮን የሚጠጋ የሆነ የህይወታችንን ምንድን ይስተካከላል ማለት ነው እያንዳንዱ ነፍስ ይስተካከላል ያ ደግሞ ፍናዒሚን በጸጋ ውስጥ ማለት ነው ولا حسر له لسو من ما يتقدب يلوم مالو እንደ ምሳሌ አመጣን እንጂ ምንም አይነት ገደብ የለውም او خلاف ذلك ለሱ ደግሞ ምንም አይነት ምትክም የለውም ለሱ ተቃራኒም የለውም وما كان هكذا ህይወታችን ያንዳንዱ ነገር ሁኔታው እንደዚህ ከሆነ فلا قيمه له ምንም አይነት ቂማ የለውም ማለት ነው ምንም አይነት ቦታ የለውም سبحان الله إذا وضعت حياتك كلها في كفة ميزان يحيوتاችን እኮ ሁሉም ህይወታችን አጠቃላይ በአንድ ሚዛን ሳህን ላይ ብትቀመጥ ووضعت في كفة الأخرى الخلود الأبد ዘውታሪ የሆነው ደግሞ ዘላለም ዘውታሪነት በጸጋ ውስጥ ዘላለም ዘውታሪ መሆን ደግሞ በሌላኛው የሚዛን ሳህን ላይ ቢቀመጥ فستدرك أن كل نفس تتنفس كل ثانية تمر إذا استغللتها صحيحة فهي تفتح لك أبواب من النعيم أوسع من أن تخليها إلى እንግዲህ አስቡት እዚህ ቦታ ላይ ሼኹ እያሉ ያሉት وإذا عدلت هذه الحياة አሉ عدلت هذه الحياة ይቺ ህይወት የምትስተካከል ከሆነ بخلود الأبد በዚች አጭር ህይወታችን ዘውታሪ የሆነን ዘላለም ዘውታሪነት ጋር የምትስተካከል ከሆነ ዓሊም ታውቃለህ አሉ أن كل نفس يعدل أكثر من ألف أمن 100 ቢሊዮን ከዛም በበለጠ ነፍስ ጋር ይስተካከላል አሉ في نعيم በጸጋ ውስጥ لا حسر له ምንም ቁጥር የሌለው ጸጋ أو خلاف ذلك ወይም ለሱ ምንም ምትክ የሌለው وما كان هكذا فلا قيمة له እንደዚህ ከሆነ ይቺ እድሜያችን ይቺ ህይወታችን ምንም ዋጋ የላትም አሉ ስለዚህ ቦታ ላይ የፈለጉበት ምንድነው ህይወታችን በአንደኛው የሚዛን ሳህን ላይ ቢቀመጥና ይሄ ደግሞ ዘላለማዊ ዘውታሪነት የሚባለው በሌላኛው የሚዛን ሳህን ላይ ቢቀመጥ ምንም የሚወዳደር ነገር አይደለም ማለት ነው እያንዳንዱ የምንተነፍሰው ትንፋሽ ነገዛ ዘላለማዊ ለሆነው ጸጋ يعني በሩን ይከፍትልናል ማለት ነው የምንጠቀምበት ከሆነ ማለት ነው
فإنه نعيم يدوم ملايين وملايين السنين مليون يعني مليون ምንድነው ማለት ነው አመት ነው ማለት ነው የሚሆነው ማለት ነው بلا توقف بلا ملل ያለ ምንም መቆም ማለት ነው فكيف تفرط في هذه الدقائق المعدودة ታዲያ እንዴት ነው እንደዚህ ዘውታሪ የሆነ ጸጋ እየተበቀህ እንዴት ነው ይችን ደቂቃ በከንቱ የምታሳልፋት እንዴት ነው የምታባክናት التي تحمل في طياتها هذه الثواب العظيم ትልቅ የሆነ ምንዳ የምታገኝባት የሆነችውን أو هذا العقاب العليم ወይም የሆነ አሳማሚ የሆነ ቅጣት የሚያመጣብህ የሆነችውን እያንዳንዷን ህይወትን ደቂቃ እንዴት ነው በሷ ላይ ተፍሪጥ የምታደርገው በከንቱ የምታሳልፋት እነዚህ እጅግ በጣም ትልቅ ከሆነ ጸጋና አሳማሚ ከሆነ ቅጣት ፊት ለፊት የትኛው የዱንያ ጉዳይ ነው የሚበልጠው ስለዚህ فلا تضيعوا جواهر عمرك النفيسة بغير عمل ولا تذهبها بغير عوض يالون እያንዳንዷን የህይወትህን እንቁ ያለ መልካም ስራ ልታባክናት አይገባም ያለ ምንም ምትክ ደግሞ እንደዚሁ ምን ልታረጋት አይገባም ልታሳልፋት አይገባም እያሉ ነው ሼኹ ማለት ነው فلا تضيعوا والو ابن قدامة المقدسي فلا تضيعوا እንዳታባክነው جواهر عمرك يا ادمهن ምንድን እንቁ እንዳታባክነው አነፊሳ ውድ ሆነውን እጅግ በጣም ውድ ሆነውን የእድሜህን እንቁ ውድ ነገር እንዳታጠፋው بغير عمل ያለ ምንም ስራ ولا تذهبها እንዳታሳልፋት ደግሞ እንዳትሄድ بغير عوض ያለ ምንም ምትክ ማለት ነው ለያንዳንዷ ተንፋሻችን ለያንዳንዷ እድሜያችን ምን ኖረው ለያንዳንዷ ሰዓት عوض መኖር አለበት ነገ ለአኺራው ዘላለማዊ ዘውታሪ ለሆነው ሀገር عوض ምትክ መኖር መቻል አለበት ይያሉ ነው እሱ ምትኩ ምንድነው መልካም ስራ ነው ያለ ምንም መልካም ስራ ያለ ምንም ምትክ እንዳታሳልፋት ወጅተሂድ ታገል ወጅተሂድ ጥረት አድርግ በጣም ጥረት አድርግ አላ يخلو نفس እያንዳንዷ ነፍስ እንዳትቀር ማለት ነው من انفاسك ከትንፋሽ እያንዳንዷ ነፍስ እንዳትቀር الا في عمل طاعه እያንዳንዷ የምትነፍሳት ትንፋሽ በስራ ላይ ሆና ቢሆን እንጂ ዝም ብለህ በከንቱ እንዳታሳልፋት ታገል ይያሉ ነው ወጅተሂድ ጥረት አድርግ አላ يخلو እንዳይወገድ ነፍሱን ንፍጥ አንድ ትንፋሽ من انفاسك ከትንፋሾች አንዷ ትንፋሽ እንዳትወገድ ጥረት አድርግ الا في العمل طاعه በመልካም ስራ ላይ ቢሆን እንጂ ማለት ነው አላህን በመታዘዝ ስራ ላይ ቢሆን እንጂ ዝም ብሎ በከንቱ እንዳታሳልፋት ይያሉ አው ቁርበቲን ተተቀረቡ بها ወይንም ደግሞ ወደ አላህ በመታቀርብህ በሆነች يعني መቃረቢያ ላይ ቢሆን እንጂ ዝም ብለ እንዳታሳልፋት فإنك أنت لو كانت معك جواهر من جواهر الدنيا فإنك أنت ወንድሜ ሆይ እህቴ ሆይ አሉ لو كانت بتنورህ معك ካንተ ጋር جوهرة እንቁ ቢኖርህ አሉ አልማዝ ውድ የሆነ ነገር ቢኖርህ يعني من جواهر الدنيا ከዱንያ አልማዞች ወይም ከዱንያ እንቁዎች ውድ የሆነው ነገር አንተ ዘንድ ቢኖርህ እኮ فضاعت منك ካንተ ከዛ በኋላ ያቺ ውድ የሆነችው አልማዝ ወይም እንቁህ ብትጠፋብህ ለሐዚንት ታዝናለህ عليها እሷ በመጥፋቷ ታዝናለህ حزنا شديدا ከባድ የሆነ ማዘንን ታዝናለህ አሉ አይደለም እንቁ ዓለም ላይ ውድ የሆነው ነገር ቀርቶ አይደለም ተራ ብር ስንጠፋብን ስልክ ሲሰረቅብን ወይም የሆነ ያንገት ሀብል ሲጠፋን ወይንም ደግሞ ተራ ብር አጭበርባሪዎች ሲወስዱብን ምን ያክል እንደምናለቅስ ምን ያክል እንደምንቆጭና እንደምንንገበገብ እናውቀዋለን ማለት ነው አይደለም የዓለም ላይ ውድ የሆነው ነገር ማለት እንቁ ማለት እኮ ዓለም ላይ ውድ የሆነው ነገር የትኛውም ዋጋ መቃ ሊገዛው የማይችል ነገር እኮ እንቁ ማለት በዋጋ የማይመጠን በጭራሽ እንቁ የሚባለው ነገር በዋጋ ጭራሽ የሚመጠን አይደለም ዋጋ ራሱ ዓለም ላይ አልወጣለት ማለት ስለዚህ فإنك አሉ አንተኮ لو كانت معك جوهرة من جواهر الدنيا ከዱንያ እንቁዎች አንዱ እንቋ ብትኖርህ አንተ ጋር فضعت منك ከዛም በኋላ ካንተ ሌባ ወሰደው እንበል ሰረቀ ወይም ጠፋችብህ لحزنت عليها በሷ ላይ በጣም ታዝናለህ አሉ حزنا شديدا
ከባድ የሆነን ሐዘን ታዝናለህ በል አረንደውም ለው ضع منك دينارا እሳቸው ማመጡ እንደው አረንደው አንድ ዲናር ቢጠፋህ አሉ አንድ ብር ቢጠፋህ ትንሽ ብር ቢጠፋህ እንደው ካንተ ቢጠፋ ለሳአከ ይከፋል በጣም ትከፋለህ فكيف ታዲያ እንዴት ነው ቁም ነገሩ እዚህ ላይ ነው ብሩ ዱንያ ላይ ያለው ስለመጥፋት ስላለመጥፋቱ አይደለም የዱንያ ውድ ነገር ሲጠፋብን ወይም ደግሞ ዱንያ ላይ ትንሽም ነገር ቢሆን يعني ሲጠፋብን አንድ ዲናርም ቢሆን ሲጠፋብን ለሳአከ ይከፋል ቅርት ባላል ተሰኛለ ተከፋልሃል فكيف ታዲያ እንዴት ነው فكيف تفرط في ساعتك ታዲያ የእድሜህን ውዱን ነገር እንዴት ታባክናለህ واوقاتك ጊዜህን ሰዓትህን እንዴት ታባክናለህ وكيف لا تحزن እንዴት ሳታዝንም على عمرك الذاهب بغير عوض ያለ ምንም ምትክ ስለሚጓዘው ስለሚሄደው እድሜህ ለምንድነው የማታዝነው ለምንድነው የማይሰማህ ይያሉ ነው አንድ ብር ሲጠፋን 10 ብር 5 ብር ሲጠፋን 100 ብር 200 1000 ብር ሲጠፋን የ20 ብር ስልክ ሲጠፋን እንዴት ነው የሚሰማን እንዴት ነው የምንናደደው እንዴት ነው የምንበሳጨው ንዴቱ እንደው ሳምንት 15 ቀን ወርስ እንደው ከውስጣችን ይጠፋል ወይ በጭራሽ አይጠፋም ነው መልሱ ስለዚህ فكيف تفرط في ساعتك እንዴት ነው ታዲያ የአኺራህን ጊዜ ካንተ የምታደርገው የምታባክነው የአኺራህን ዋውቃተክ ወቅቶችን ጊዜዎችን ሰዓትህን በከንቱ ያባከንክ በከንቱ ባልሆነ ዝም በዝባዝንኪ ወሬ በማይጠቅም ነገር በተለያዩ ሙሰልሰሎች በተለያዩ ፊልሞች በተለያዩ حرام ነገራቶች አላህን በሚያስቆጡ ለዱንያም ለአኺራም በማይጠቅሙ ነገራቶች ጊዜህንና ሰዓትን ያሳለፍ وكيف لا تحزن እንዴት ነው የማታዝነው እንደው ምን አይነት አቅል ቢኖርህ ነው على عمرك الذاهب እድሜ እኮ እያንዳንዱ የምታሳልፋት ሰዓት እኮ የእድሜ አንዷ ክፍል እየሄደች ነው ስለዚህ እድሜህ بغير عوض ያለ ምንም ምትክ ለዛ ላሳለፍኩ የእድሜ ክፍል ምንም አይነት ምትክ ሳታስቀምጥ እድሜህ እያለፈ እንዴት ነው የማታዝነው እንዴት ነው የማታዝኒው ሱብሃንአላህ ይህ እጅግ በጣም የሚገርመው የህይወታችን ክፍል ነው ማለት ነው ህይወታችንን ዝም ብለን እናሳልፋ እንሄዳለን ልክ እንደ እንስሳ ነው እየኖርን እኮ ያለነው ሐቂቃ እንበላለን እንጠጣለን ይፈልግነው ነገር حرامውንም እናግበሰብሳለን ዒባዳውንም በትክክል አንፈጽመውም ሶላቱንም እንደው አላህ ይቀበለን እንጂ እንደው ቶሎ ሰግጆ ባለቀ ቶሎ ሰዓቱ ተርሶ ሊሰግጄ በተኛው ብለን በመቻኮል በመሰላቸት ነው የምንሰራው የትኛው መልካም ስራ ነው ታዲያ የህይወታችንን የሚተካልን የህይወታችንን ሰዓት የሚተካልን የትኛው መልካም ስራ ነው والله በትልቅ ዝንጋቴ ላይ ነው ያለነው በትልቅ እንቅልፍ ላይ ነው ያለነው ነገው መልቂያማ የማይጠቅም ልዳማ ውስጥ በሚያስገባን ስራ ላይ ነው ያለነው فلنتوب الى الله ወደ አላህ እንመለስ فلننقذ من نومنا ከእንቅልፋችን እንንቃ እንባነስኪ ቶሎ ወደ ራሳችን እንመለስ እድሜያችንን በመንደነው ያሳለፍን ያለነው እንጠይቅ እንመርምር ራሳችንን የእድሜያችን ክፍል ዝም ብሎ ያለ ምንም ምትክ ለአኺራ ጀነት የሚያስገባንን ስራ ሳንተካበት ወይንም ደግሞ ለዛ ዘላለማዊ ለሆነው አበድ ዘላለማዊ ዝም ዓለም ለሆነው የመዘውተሪ ሀገር ምንም አይነት ምትክ ሳናስቀምጥለት ያለፈኮ ነው ከም ዑምሪ እድሜ ስንት ነው አሁን እንጠይቀው እስኪ ራሳችንን እንጠይቅ እድሜ ስንት ነው አንተ ወንድሜ እስኪ በዚች እድሜያችን ነተፈከር كما تفكر السلف ሰለፎች ተፈኩር እንደሚያደርጉ ተፈኩር እናድርግ እስኪኛም ኢህቲሳብ እናድርግ እስኪ መሐሰባ እናድርግ በዚች እድሜያችን እስኪ የሰራናቸው መልካም ስራዎች እስኪ ሐቂቃኮ በጣት ተቆጥሮ እኮ የሚያልቁ እኮ ናቸው እነዛውም ደግሞ አላህ ነው የሚያውቀው በእኽላስ ይሰሩ እኽላስ ይኖራቸው አይኖራቸው አላህ ነው የሚያውቀው ስለዚህ የእድሜያችን ክፍል ዝም ብሎ ያለፈ ነው ሳንጠቀምበት ሳንሰራበት የእድሜያችን ክፍል ያለፈ ነውና ለነነቃ ይገባል እንደው ብንልንገላ ከተኛንበት እንቅልፍ ልንነሳ ይገባል ማለት ነው والله ከባድ እንቅልፍ ውስጥ ነው ያለነው ከዚህ እንቅልፍ ልንወጣ ይገባል ከዚህ እንቅልፍ ልንነሳ ይገባል ማለት ነው ሐቂቃ እድሜያችን ዝም ብለን በከንቱ እየጨረስነው ነው እድሜያችንን አላህ ተባረከ ወተዓላ በማይወደው ነገር ላይ ያሳለፈን ነው ስለዚህ አሁንም ጊዜ ያለን
አሁንም ጊዜ ያለን ልክ ሰለፎች ለነፍሳቸው ሲሉ እንደነበረው ቁሚ ፈዕመሊ ሷሊሃን በላለ ነፍሳችን ሀያ قد بلغت امنيتك ምኞትሽ ተሳክቶልሻልና ሀያ ተነሺ መልካም ስራን ስሪ እንበላት አሁን ላይ ጊዜ ያለን ወጣቶች ነን በጸጋዎች የተሞላነን ብዙ ጸጋ አላህ ተባረከ ወተዓላ ብዙ ጸጋ ወሎልናል የወጣትነት ጸጋ አንዱ ትልቅ ጸጋ ነው የሰላም ጸጋ አንዱ ትልቅ ጸጋ ነው የአፊያ ጸጋ አንዱ ትልቅ ጸጋ ነው እንደዚሁም ደግሞ የገንዘብም ጸጋ የሪዝቅም ጸጋ አንዱ ትልቅ ጸጋ ነው ከዚህ ሁሉ ደግሞ መልካም ስራ የምንሰራባቸው ብዙ መድረኮች አመቻችቶልናል ማለት ነው ብዙ መድረኮች አመቻችቶልናል ስለዚህ መልካም ስራ ልናበዛ ይገባል አላህን አብዝተን ልናወሳ ልንዘክር ይገባል ዒባዳችንን አስተካክለን በደንብ ልንሰራ ይገባል ወደ አላህ ተባረከ ወተዓላ የሚያቀርበን እያንዳንዱን ስራ ልንሰራ ይገባል ማለት ነው ይሄ እጅግ በጣም የሚያሳዝን ሁኔታ ላይ ነው ያለነው ወልአን አሁን ላይ እኮ بعد كل هذا ከዚህ ሁሉ በኋላ እኮ እጅግ በጣም የሚያሳዝነው ለዚህ ህይወታችን ላሳለፍነው ተጸጽተን የወደፊቱን ለማስተካከል መጣር መቻል አለብን ማለት ነው هل سترضى أن يذهب عمرك بلا مقابل في الآخرة آخرة ላይ የምንደሰትበት ወይም አኺራ ላይ የምንጠቀምበት የሆነ መልካም ስራ ሳንሰራ ማለፉ እንወዳለን الكاتب يوقظ ضميرك بمثال واقعي ተከሳች በሆነ ነገር ላይ እያስተነት እየነገሩ ነው ሼኹ ማለት ነው ትክክለኛውን ዱንያ ላይ ያለውን ትክክለኛውን እንቁ ብናጣ አረንደው እንቁን ተውትና ትንሽ ነገር እንኳን ከገንዘባችን ከዲናር ብናጣ እጅግ በጣም ከባድ የሆነ ሐዘንን እንተክዛለን እጅግ በጣም ከባድ የሆነ መበሳጨት እንበሳጫለን فكيف تفرط في ساعاتك وايامك ولياليك التي هي اغلى من كنوز الارض كلها ታዲያ እንዴት ነው እያንዳንዱ ሰዓት ላይ ስናባክን እያንዳንዱ ቀናችንን ስናባክነው በከንቱ ለሊታችንን በከንቱ ስናባክነው ቲክቶክ ላይ ተጥደን ዩቲዩብ ላይ ተጥደን ስንጎረጉር حرامونم ስናግበሰብስ ለሊቱን ሙሉ ወይ እንቅልፍ አልተኛንበት ብንተኛ እኮ ያስጠይቀንም እኮ እንቅልፍ እንኳን ቢያንስ መልካም በስራ ባንሰራበት በዛ በእንቅልፍ አያስጠይቀንም እንኳን ቢያንስ ኢሻን ሰግደ ራታችንን በልተን ብንተኛ አያስጠይቀንም እንኳን ሌላው ቢቀር ማለት ይሄ ደግሞ ከዱንያ يعني ድልቦች ሁሉ እጅግ በጣም ውድ የሆነው እንቋችን ውድ የሆነው ገንዘባችን ነው ይሄ ጊዜያችን ይሄ ዝም ብሎ በከንቱ ያለፈ ثم لا تحزن عليها በሷ ላይ ምንም ነገር አናዝንም ምንም አይመስለንም وهي تذهب منك بلا عوض ያለ ምንም ምትከኛ እየተወገደች وبلا أن تضع فيها أملا صالحا يكون لها رصيدا في الآخرة نقل بآخرة يعني የምናገኘው የሆነ መልካም ስራን እንኳን ሳናስቀምጥ ይሄ ሁላ ጊዜያችን እያለፈ አሁን እኛ ላይ አሁንም እንቅልፍነን ማለት يا أخي يا أختا وندمي هوي أهتي هوي هذا ليس عتابا بل هو دعوة لليقظة إيه زنبلو ورهيدل مكرنو ترينو يمانكي هنا ترينو دعوة لأن تكون حياتك ذات معنى هيوتاتشن ترقم يالو اندهون يميد تري يادرقل لنا شيخ مالتنا دعوة لأن تبني مستقبلك الأبدي بحسن استغلال حاضر الألفي يودفت هيوتاتشنن وينم ደግሞ ወደፊት የአኺራ ህይወታችንን በመልካም ነገር ላይ በጥሩ ነገር ላይ እንድንገነባ ጥሪ እየተደረገልን ነው ስለዚህ كل نفس እያንዳንዱ ትንፋሻችን هو فرصة ለኛ እድል ነው ይሄን እድል በአግባቡ ልንጠቀምበት ይገባል ይሄንን እድል
በተገቢው መልኩ ልንጠቀምበት ልናተርፍበት ይገባል ማለት ነው። በዚህ እድል ተጠቅመን አትራፊዎች ካልሆን የማንጠቀም ከሆነ ነገ ከከሳሪዎች ስለምንሆን ካሁኑ ልንነቃና ልንነሳ ይገባል ማለት ነው። የሼኹ ምክር እጅግ በጣም ልብን የሚነቅ የሚያርስ ካለንበት ዝንጋቴ የሚያነቃ የሆነ ምክር ስለሆነ ደጋግመን ልንሞጥለው ልናነበው ይገባል ልናዳምጠው ይገባል ማለት ነው። هذا والله أعلم. نكتفي بهذا القدر. سبحانك اللهم وبحمدك أشهد أن لا إله إلا أنت أستغفرك وأتوب إليك. فإن أصبت من الله وإن أخطأت من نفسي الشيطان ومن قلة العلم فالله ورسوله بريئان.